በጦርነት ስጋት ከትግራይ ወጣቶች እየሸሹ ነው። የመቀለ ከተማ ነዋሪ ኢዮብ እና ቤተሰቦቹ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ የሚመለከቷቸውንና የሚሰሟቸው ወሬዎች በልባቸው ውስጥ አንድ ትልቅ ስጋት ዳግም እንዲያንሰራራ አድርጓል። ዳግም ጦርነት ሊጀመር ይችላል የሚለው ስጋት በቤታቸው ውስጥ ጥላውን አጥልቷል። ስጋታቸውን ይበልጥ ያገነነው ከጥቂት ሳምንታት በፊት ወላጅ አባታቸው ለሕክምና ክትትል ወደ አዲስ አበባ ካቀኑ በኋላ ለመመለስ በሚሰናዱበት ወቅት ያጋጠማቸው ነገር ነው። በወቅቱ ከኢትዮጵያ አየር መንገድ የተላከ አጭር የጽሑፍ መልእክት አባታቸውን ይዞ ወደ መቀለ የሚመጣው በረራ መሰረዙን ገልጾ ነበርም። የአየር በረራው መሰረዝ የጉዞ ቀናትን ከማስተጓጎሉ ባለፈ አባቱ ከ3 ዓመት በፊት የነበረውን ጦርነት ልጆቼን ይበሉብኛል በሚል በጭንቀት ያሳለፋቸውን አስከፊ ቀናት መልሶ አምጥቶባቸዋል። ለቀናት የተቋረጠውን በረራ መጀመሩ በተሰማ ማግስት አባት አዲስ አበባ ላይ አንድም ቀን ሳያድሩ ቤተሰባቸው ወደ አሉበት ከተማ አቀኑ። ካንዣበበው የጦርነት ደመና ልጆቻቸውን ለማስመለጥ ለምክር እንኳ ጊዜ ማባከንን ያልፈለጉት አባት በመቀለ ከተማ ያሉትን ቤተሰብ ሰብስበው ሳይዘገዩ ትኬት እንዲቆርጡ ትዕዛዝ ሰጡ። መቼ ከዚያ እንደምንወጣ አናውቅም እንጂ እዚያ እንደማንቆይ እናውቅ ነበር ይላል ኢዮብ። በዚያን ዕለት የአባቱን ሁኔታ ሲያስታውስ የእነ ኢዮብ አባት ስጋት ልጆቼ ለውትድርና ሊወሰዱብኝ ይችላሉ የሚል ነው። እናም የአባታቸውን ትዕዛዝ በመቀበል ኢዮብን ጨምሮ 3 ወንድማማቾች ባለፈው ሳምንት ሐሙስ የካቲት 5 2018 ዓ.ም ወደ አዲስ አበባ ለመጓዝ የአየር ትኬት ለመቁረጥ ወሰኑ። ወንድማማቾቹ የኢትዮጵያ አየር መንገድ ሞባይል መተግበሪያውን ሲከፍቱ የተመለከቱት ግን ይበልጥ ስለ ጦርነቱ ስጋት እንዲገባቸው ያደረገ ነበር። ወደ አዲስ አበባ ለሚቀጥሉት 5 ቀናት የሚደረጉ በረራዎች መሙላታቸውን ከሞባይል መተግበሪያው የተረዱት ወንድማማቾቹ ከየካቲት 10 ጀምሮ ወንበር ባያገኙም በተለያዩ ቀናት የሚነሱ በረራዎች ለመጓዝ ትኬት ለመቁረጥ ተገደዱ። እድሜያቸው ከ26 እስከ 29 ከሚሆኑ ወንድማማቾች ወደ አዲስ አበባ የመጓዝ እድልን በማግኘት የመጀመሪያው የሆነው ታናሽ የሆነው ኢዮብ ነው። ለባለፈው ማክሰኞ የካቲት 10 በተገኘ ትኬት ከአውሮፕላን ላይ ተሳፍሮ እንኳን ስጋቱ አለቀቀው። ስጋቱ ከመቀለ ከተማ ከመውጣታቸው በፊት ጦርነት ቢነሳስ የሚል ነበረ። ነገር ግን ብዙ ሰው አላመነም ነበረ። በማግስቱ ከመቀለ ከተማ ወደ አዲስ አበባ የተጓዘው የኢዮብ ወንድምም እርሱን ጨምሮ በአውሮፕላን ውስጥ አብረውት የነበሩ ተጓዦች በበረራው እስኪደርስ ጭንቀት ይነበባቸው እንደነበር ይገልጻሉ። አብዛኞቹ አውሮፕላኑ እስኪሞላ እየጠበቁ በነበረበት ወቅት በረራ ቢቋረጥስ የሚል ስጋት ሰቅዞ ይዟቸው እንደነበር ያስረዳል። አውሮፕላኑ መቀለን ለቆ እንደሚወጣ ብዙ ሰው አላመነም ነበር ይላል። እስከሚቀጥለው ሳምንት ማክሰኞ ድረስ ያሉት በረራዎች መሙላታቸውን የተረዱት የእነ ኢዮብ ጓደኞች በበኩላቸው እስከዚያው ከመጠበቅ በአውቶቡስ ለመጓዝ ወስነዋል። ሆኖም የአውቶቡስ ትኬት ለማግኘት ሲጠይቁ የጠየቋቸው እጥፍ የሆነ የዋጋ ጭማሪ ነበርም። አማራጭ ያልነበራቸው 5 የኢዮብ ጓደኞች ከመደበኛው የአውቶቡስ ታሪፍ እጥፍ 6000 ብር ከፍለው በሃይሩፍ ከሚኒባስ የሌሊት ጉዞ ለማድረግ ተገደዋልም። ኢዮብ አንደኛ ወንድሙና ጓደኞቹ ወደ አዲስ አበባ በሰላም በመግባታቸው ደስተኛ ቢሆንም ከነገ በስቲያ እሁድ በአውሮፕላን ለመምጣት እየተዘጋጀ ያለውን ታላቅ ወንድማቸውን እስኪቀበሉ ግን አሁንም ስጋት እንደተጫነው ነው። በ2 ቀናት ውስጥ ተከታትለው አዲስ አበባ የገቡት ኢዮብና ወንድሙ አሁን ያሉት ዘመድ ጋር ተጠግተው ነው። ወንድሞቹ በከተማይቱ እስከመቼ እንደሚቆዩ እርግጠኛ ባይሆኑም የኪራይ ቤት በመፈለግ ላይ ናቸው። እስከመቼ ዘመድ ጋር ትቀመጣለህ? ሰው ቢታገስህ ባይሰለችህ እንኳን ለ3 ቀን ነው ወይም ለ1 ሳምንት ብቻ ነው ይላል ኢዮብ መኖሪያ ቤት ማፈላለግ ስለመጀመሩ ምክንያት ሲያስረዳ። የቤት ኪራይ ዋጋ በየዕለቱ በሚኖርባት አዲስ አበባ ካላቸው ውስን ገንዘብ ጋር የሚመጣጠን መጠለያ ማግኘት ሌላ ፈተና ሆኖባቸዋል። ወንድማማቾቹ በዘመድ ጭምር ቤት ሲያፈላልጉ ቆይተው ከቀናት ፍለጋ በኋላ በወር 16000 ብር የሚከፍሉት ስቱዲዮ ከከተማው ጥግ ካሉ የጋራ መኖሪያ ቤቶች ኮንዶሚኒየም መካከል አንዱን አግኝተዋል። ሆኖም ይህ ክፍያ የተለየ የገቢ ምንጭ ለሌላቸው የዩኒቨርሲቲ ምሩቃን የሚቀመስ አይደለም። ይህም ሆኖ ወንድማማቾቹ ዳግም የጦርነት ስጋት ካንዣበበበት ክልል ርቀው እምብዛም መግቢያ መውጫውን በማያውቁት በአዲስ አበባ ከተማ ላይ ሆነው ከቀናት በኋላ የሚመጣውን ታላቅ ወንድማቸውን እየጠበቁ ነው። በረከት ከመቀለ ወደ አዲስ አበባ ከተማ ከመጣ 1 ሳምንት ሆኖታል። በትግራይ ክልል ያለው ሁኔታ እና የፖለቲካ ሽኩቻ በጣም ስለሚያስፈራ እሱን በመሸሽ ነው የመጣሁት ይላል። በረከት ወደ አዲስ አበባ የመጣበትን ምክንያት ሲያስረዳ ከዚህ ቀደም የነበረው ጦርነት ባስከተለው ችግር ላይ ሌላ ችግር ተደራርቦ ማየት ስለማንፈልግ የበፊቱንም ስለማናውቅ ነው የሸሸነው ሲል ምክንያቱን ያጠናክራል። ከ3 ዓመት በፊት በነበረው ጦርነት ብዙ ነገሩን ያጣው በረከት የተትረፈረፈም ባይሆን ራሱን የሚያኖርበት የንግድ ስራ ነበረው። አንድ ቦታ ላይ ስትኖር የሰላም አየር ከሌለ ብትሰራም ሳቲስፋክሽን ወይንም ደግሞ እርካታ የለውም ይላል። ስለዚህ ያለ አማራጭ ሰላም ያለበት ቦታ ሄደህ በሙያህ እንኳን ባትሰራ ለምን የጉልበት ስራ አይሆንም ትኖራለህ። የፈለገው ይምጣ፣ ሰላም ካለ ችግር የለውም፣ ያገኘሁትን እሰራለሁ በሚል ነው በሽሽት የመጣሁት የሚለው በረከት በአዲስ አበባ ከተማ ስራ እየፈለገ እንደሆነም ገልጿል። ከመቀለ ከተማ የቻላ ቤተሰቡን ጨምሮ ይዞ ሲወጣ ሌላው ልጆቹን እያስወጣ እንደሚገኝ የሚገልጸው በረከት አማራጭ የሌለው ሰው ብቻ ነው እየቀረ ያለው ሲል ነዋሪው
ከጦርነት ለመሸሽ ያሉትን ሁሉ አማራጮች እየተጠቀመ እንደሆነ ይናገራል። ወጣቱ በብዛት እየወጣ ነው ሲልም እማኝነቱን ሰጥቷልም። በረከት እንደሚለው ወጣቱ ከክልል የሚሸሽበት ዋናው ምክንያት ጦርነት ከተጀመረ አፍሰው ለጦርነት ይማገዱናል ብሎ ስለሚሰጋ ነው። ቤተሰብ ትንንሽ ልጆቹን ጭምር የዚያ ሰለባ እንዳይሆኑ በሚል ስጋት እያስወጣ ነው። ቅድም ራሱ ልጆቿን እንዳለ ወደዚህ እየላከች እንደሆነ ልትነግረኝ የደወለችልኝ አለች። ኤሌመንተሪ ነው የሚማሩት። እኛ የሚገጥመንን ነገር ፌስ እናደርጋለን ወይንም ደግሞ እንጋፈጣለን፣ ልጆቼን ግን እየላኩኝ ነው እያለችን ነበር በማለት ስላለው ስጋት ያብራራል። ከመቀለ ከተማ በአውቶቡስ የመጣው በረከት ትራንስፖርት ነገር አስቸጋሪ እንደሆነበት ተናግሯል። በመደበኛው የአውቶቡስ ታሪፍ 3000 ብር ገደማ ቢሆንም በዚህ ዋጋ ትኬት ማግኘት ግን ብዙም የማይታሰብ ነው ይላል። እሱ ትኬት ለሚሸጡት የሻይ ቡና ሰጥቶ በታሪፍ ትኬት ማግኘቱ እንደ እድለኛ ቆጥሮታልም። ነዋሪነቱ በመቀለ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አጋርቷል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም ሆነ የየብስ ትራንስፖርት አማራጭ በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላን በባስ ብዙ ሰው እየመጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀለ ከተማ ነዋሪ ሁሉ ጦርነትን በስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራሉ። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላሉ ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስቆጥር እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየመጡ ያሉት ሲል የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ እሄዳለሁ ብዬ ነው ያረጋጋኋቸው ሲልም ቤተሰቡ በጭንቀት ላይ እንደሆኑ ያክላል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግልጽ የገጠመውን አካፍሏል። ትንሽ ሁኔታውን እንየው እና ካልሆነ እሄዳለሁ ብዬ ነው ያረጋጋኋቸው ሲልም ቤተሰቡ በጭንቀት ላይ እንደሆነ ያክላልም። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል። በትግራይ በኩልም ዝግጅቶች አሉ። በመቀለም ሰው እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል ብሏልም። ከመቀለ ውጪ ያለው ሁኔታ ምን ይመስላል? ለደህንነቱ በስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአብሃዲ ከተማ ከሰሞኑ መቀዛቀዟን ይናገራል። በአሁኑ ወቅት መዝናኛ ቤቶችና በቤተክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻልም። የአካባቢ ወጣቶች አቅም ያለው ወደ አረብ ሀገር፣ ሌላው አዲስ አበባን ጨምሮ ወደ መሀል ሀገር መፈናቀል ላይ ናቸው ይላል ነዋሪው። የወጣቶቹ ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው በሚለው ድምዳሜ ላይ የተመሰረተ እንደሆነ ያስረዳልም። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማን ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱን በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች እድሜያቸው ከ50 ዓመት በታች የሆኑ ሰዎች ለውትድርና በግዳጅ መመልመል መጀመራቸው ነው ይላል። በቅጥር ስራ የሚከፈለው ወርሃዊ ደሞዝ እንኳን ወንድሞቹን ጨምሮ ለራሱን በቂ ባይሆንም ወንድሞቹ የሚጋፈጡት ፈተና ከችግር አይበልጥም በማለት ካመጣቸው ወንድሞቹ ጋር እንደምንም አክቶ እየኖሩ መሆኑን ተናግሯል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሃል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦቹ መስማቱን የሚገልጸው ይኸው ግለሰቡ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል። የኤርትራ ወታደሮች በቅርቡ ወደ ተንቤን አካባቢ እንደገቡ የሚገልጹ መረጃዎችን በተመለከተ ጥያቄ የቀረበለት የአቢአዲው ነዋሪ በበኩሉ እርሱም ይህንኑ መስማቱን ገልጿል። ከነመለያቸው የሚንቀሳቀሱ የኤርትራ ወታደሮች እስካሁን እንዳልተመለከተ የሚናገረው ነዋሪ ሆኖም ሲቪል ለብሰው በከተማዋ ውስጥ እና በዙሪያዋ ሲንቀሳቀሱ ይታያሉ ብሏል። የኤርትራ ወታደሮች ስለመሆናቸው እንዴት እርግጠኛ እንደሆነ ለተነሳለት ጥያቄ በአነጋገራቸውና በጫማቸው እንደሚለዩ ያስረዳሉ። ሲቪል የለበሱ የኤርትራ ወታደሮች በብዛት የታዩት ባለፈው ሳምንት ረቡዕ የካቲት 4 እና ቅዳሜ የካቲት 7 በነበረው የገበያ ለሸመታ በወጡበት አጋጣሚ እንደሆነም አብራርቷል። በትግራይ ክልል ያለውን ወቅታዊ ሁኔታ በሚመለከትና የጦርነት ስጋት ሸሽተው የሚመጡ ነዋሪዎችን በተመለከተ ከክልሉ ጊዜያዊ አስተዳደር ምላሽና ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን በዚህ ዘገባ የጠቀስናቸው ነዋሪዎችን ሙሉ ስም ያልጠቀስነው መሰረት መሆኑን ለመግለጽ እንወዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለሆናችሁ እናመሰግናለን። ሀገራችንን ቸር ያርግልን ቸሩ እግዚአብሔርም